ንግግርሽን አስተካኪ። ላንቺው ነው። ግን እኮ አንቺም እሷ እንድትወጣ ተባበሽኛል። ልጅሽ እንደምትወሰድ ግን አላውቅም። ስለዚህ ልጄን ለማዳን ብዬ ሌላ ሰው ልገብር? እንግዲህ የቱ ላንቺ ይበልጥ አስፈላጊ እንደሆነች ታውቂያለሽ። ያለሽ ከኔ መኖር በላይ ልጄ ናት የሚያስፈላጊ። ግን ሞኝ እንዳትሆኝ፣ ካልገደላችሁ በስተቀር ልጄ አንድ ነገር ትሆንና እንደማጠፋችሁ ነው። እኔ ማናችሁም ላምናችሁ አልቻልኩም። ቆይ እናንተስ የገዛኝ ቅጥሮች አለመሆናችሁን በምን አውቃለሁ? አለም እባክሽ ተረጋግተሽ አዳምጪ። እኔና ልጅሽ እኮ አውርተን ነበር። ሁሉንም ነገር አመቻችተን ልትገናኙ በላይ እየፈለግን ትንሽ ጊዜ ታክሽ። በልጅም አልልኝ እስቲ። ልጄን ሳይ አንቺን ለመርዳት እየሞከረ አንተ አውሬ! ልጄን ስጠኝ! ልጄን ስጠኝ! ልጄን ስጠኝ! ቻልኩሽ አለ እስካሁን ተሸከምኩሽ፣ ጠገብሽ። ቅድም ቤት ነበረች። ምናልባት እቃ ልትገዛ ወጣ ብላ ሊሆን ይችላል። እሺ በቃ ስትመጣ እንድትደውልልኝ ንገራት። እኔ እቱን ጠባቂ ነኝ። አላየኋትም ማለት እኮ ትችላል። እሻውን ቢሮ ይለቀልኝ ውጣ። እያንዳንዱን እንቅስቃሴ በጥንቃቄ አድርጉ። እሺ አለቃ። ችግር ካለም በአስቸኳይ አሳውቁኝ። እሺ እንዳሉት እናደርጋለን። ምን ትሰራላችሁ እናንተ ሴሰኞች፣ አመንዝሮች? እንዴ ቆይ አንተ ራሱ እዚህ ምን ትሰራለህ? ገብተህ አትተኛም እንዴ? እኔ ስተኛ ምን አባሽ ታደርጊ ነው ከልጄ ጋር? ገዛኸኝ በስተመጨረሻም እንግዲህ ትሁትን ማለት ነው ከዚህ ውስጥ እንዳያስገባትና እንደዚሁም ማለት ነው እንደ አለምዬ እንዳያደርጋት ነበር እየፈራ ነው። በስተመጨረሻም እንግዲህ የፈለገውን ነገር አድርጓል ማለት ነው። እንግዲህ አለምዬ ተዘግቶባት ከነበረው ክላስ ውስጥ አሁን ላይ ደግሞ ትሁት እንድትቀመጥ እጣዋ ደርሷታል እና ይህን ነገር በማድረጉ ማለት ነው አቶ ገዛኸኝ ለማንም አላሳወቀም ነበር። ራሱ ሰክሮ ወደ ቤት በመጣበት ታይም እንዲሁም ያው ናቲ እንዲሁም ደግሞ ቤቲ ማለት ነው ወደ ክላሱ እያስገቡ ባሉበት ሰዓት ነበረ ትሁት እየጮኸች እንግዲህ ናቲም እንዲሁም ደግሞ ቤቲ የሰሙት ማለት ነው። ስለዚህ አሁን ላይ አቶ ገዛኸኝ ማለት ነው ያደረገው ነገር ወይንም ደግሞ በትሁት ላይ ያደረሰው ጉዳት እጅግ በጣም ከባድ ነው። ምክንያቱም እንግዲህ ያው ትሁት ለዚህ ሁሉ ነገር ማለት ከዚህ ሁሉ ነገር ችግር ውስጥ የገባችው ለናቲ እንዲሁም ደግሞ ለእናቱ ለአለምዬ በማለት ነው ማለት ነው እዚህ ውስጥ የገባችው እና ይብን ራሱ ልጇ እስከ መታገት ድረስ የደረሰችው በአለምዬ ጉዳይ ነው። አለምዬን አንቺ ነሽ ከቤት ውስጥ ያስወጣሻት፣ አንቺ ነሽ የሆነ ቦታ እየደበቅሻት፣ እሷን ስታምጭ ነው ልሽን የምንሰጥሽ በማለት እንግዲህ አሁን ላይ እየደወሉ ማለት ነው ልጇን እያሰቃዩባት እንዲሁም ደግሞ እሷን ካላመጣሽ እሷን እንገላታለን የሚሉ ዛቻዎች በጣም እየደረሳት ስለነበረች የልጇን ስቃይና እንደዚያ መሆኗን መቋቋም ያልቻለችው ትሁት እንግዲህ አቶ ገዛኸኝ ጋር ግብ ግብ ፈጥራለች ማለት ነው። ምክንያቱም ልጄን እባክህን ስጠኝ፣ ልጄን አስጠኝ በማለት እንግዲህ ያው ስትጨቃጨቀው ባለበት ሰዓት ወርውሮ ሲላት እንግዲህ ግድግዳው በመንታት እንዲሁም ራሷን ስትወርቅ እሱ ደግሞ ያው ከዚህ በፊት አለምዬን አስሮ ማለት ነው ከሚያሰቃይበት ክላስ አስገብቶ ቆልፎባታል ማለት ነው። ይህንን እንዳደረገ ለማንም አልተናገረም። ይብን ለቤቲ ራሱ አልነገራትም ማለት ነው አቶ ገዛኸኝ። በነገራችን ላይ አቶ ገዛኸኝ የሚሰራቸውን ግፍ ነገሮች ማለት ነው ይብን ቤቲ ለለቱ ዝም ትላለች እንጂ ተቃወመዋለች። እነዚህ አይነት ነገሮችን እንዲያደርግ እኔ በፍጹም አልፈልግም፣ እሱ ግን ማድረግ ይፈልጋል ብላ ስትናገር ነበረ ማለት ነው። እና ያው እንዲሁም ደግሞ ናቲ አሁን ላይ ቢሮ ውስጥ ገብቶ ፋይል ሊወስድ ሲል መጠሁኝ፣ ግን ደግሞ እኮ እሱ የሚፈልገው ፋይል እንዳጋጣሚ ሆኖ ከቢሮ አልነበረም፣ አግኝቶት ቢሆን ግን አልቆልን ነበረ በማለት እንግዲህ ለቤቲ ሲነግራት ነበር አቶ ገዛኸኝ ማለት ነው።
እና እንዴት እንደዚህ ያደርጋል እንዴት ይሰርቃል ብሎ ሲናገር እንግዲህ የአባቱ ልጅ ነው ብላለች ማለት ነው። ምን ለማለት ፈልገች ነው? ያ ማለት እንግዲህ አንተ ሌባ ነህ እያልሽኝ እኮ ነው በማለት ከሌባም ሌባ ከወንጀልም ወንጀለኛ ነው በነገራችን ላይ ማለት ነው አቶ ገዛኸኝና አሁን ላይ እንግዲህ ናቲ የተተማመነበት ነገር አለ ማለት ነው። ምክንያቱም አቶ ገዛኸኝን እስር ቤት የሚያስገባ ወንጀል የሰራባቸውን ፋይሎችን እጁ ውስጥ አስገብቷል ማለት ነው። ያንን ፋይል እንዳገኘ ቀጥታ ከትሁት ጋር ነበር የሄደው። እሱን እስር ቤት የምናስወርድበት ነገር አግኝተናል። ስለዚህ ነገሮቹ በጣም ቀላል እየሆኑልን ነው። ስለዚህ ልጅሽ ምንም አትሆንም፣ በሰላም ካለችበት ትመለሳለች፣ አታስቢ፣ ብቻ ግን ትንሽ ጊዜ ስጪኝ በማለት እንግዲህ ያው ናቲም ትሁትን እንትን እያላት ባለበት ሰዓት ነበረ ማለት ነው። እና ደውሎ ስላስጨነቋት እንዲሁም ደግሞ ልጇን ማለት ነው እንገላታለን እያሉ እያስፈራሯት ስለነበር ነው እንግዲህ አቶ ገዛኸኝን ልጄን እንደዚህ የምታደርጋት አንተነ፣ ለምንድን ነው ልጄን የማትለቃት? ለምንድን ነው ልጄን የማሰጠኝ? እኔ አለምዬን የት እንዳለች የማውቀው ጉዳይ የለም፣ እባክህ ልጄን ስጠኝ በማለት እንግዲህ በምታለቅስበት ታይም ነበረ እስካሁን ችዬሻለሁ በማለት እንግዲህ ሲወረውራት ያው ራሷን ጎድቷታል ማለት ነው። እና ወዲያውን ነበር የወደቀችው እና ወደዚያ ክላስ ሲከታት እንግዲህ ማንም አላየም። ሲቀጥል ደግሞ አባዬ ራሱ ደግሞ ደጋግሞ ትሁት ጋር ስልክ ሲደውል ነበረ ማለት ነው። ምክንያቱም ይብን ራሱ የትሁት እህት ማለት ነው አባባ ጋር እየደወለች እንዲሁም ደግሞ ልጅቷም ማለት ነው ልጇ እየደወለች እንግዲህ ያው እንድታወጣትና ካለችበት ችግር ማለት ነው እንድደርስላት በጣም እየፈለገች ትገኛለች። በዚህ ምክንያት እንግዲህ አባባ ራሱ እጅግ በጣም ግራ ገብቶታል። ምክንያቱም እንግዲህ የትሁት ልጅ ማለት ነው ስቃይ ውስጥ ነው ያለችው። በዚያ ላይ ደግሞ ትሁት ስልክ አታነሳ፣ ምንድን ነው የተፈጠረው? ምንድን ነው የሆነችው? በማለት እጅግ በጣም ግራ እየተጋባ ይገኛል። እንዲሁም ናቲ ላይ ደውሎ ነበረ ያው ነበረች ከቤት ውስጥ አሁን ግን ብዙ ሰዓት ቆይታለች፣ አላየዋትም። ለማንኛውም ሱቅ ወጥታ ሊሆን ይችላል፣ ስትመለስ ትደውላለች በማለት እንግዲህ ናቲም ማለት ነው ይህን ቃል ነበር የመለሰለት እና እባክህን አደራ ትሁትን ጠብቅልኝ የሚል ቃል እንግዲህ አባባም ተናግሯል ማለት ነው። ሌላው እንግዲህ አለምዬ ነች። አለምዬ አሁንም እንግዲህ አባባንና እንዲሁም ትሁትን ማለት ነው ለሷ ብለው እንዲሁም ደግሞ ለልጇ ለናቲ ብለው ራሳቸውን አደጋ ላይ በመጣል ነበር በጣም ብዙ ነገሮችን እያገዟት ያሉት ማለት ነው። እና አባባን እኔ አላምናቸውም፣ እናንተ ራሱ የአቶ ገዛኸኝ ግለሰቦች ብትሆኑስ በምን አምናችኋለሁ ብላ ስትናገር ነበር ማለት ነው። እና አባባን በአንድ ልጁ ማለት ነው እንግዲህ ሲምልላት ነበረ ማለት ነው። እና ያመነችው ትመስላለች፣ አርፋ ትቀመጣለች ብዬ አስባለሁ። ምክንያቱም እነሱ እንደዚህ እየተሰቃዩ እነሱ እንደዚህ መስዋዕት እየከፈሉ ማለት ነው ትሁት ልጇን አሳልፋ ከመስጠት ደረጃ ደርሳ እንዲሁም ደግሞ አለምዬ በተዘጋባት ክላስ ውስጥ አሁን ላይ ደግሞ ተረዋ ማለት ነው የትሁት ሆኖ ተዘግቶባት እያለ ይህን ሁሉ ነገር ችግር ችላ ማለት ነው ለእሷ እንደሆነና እንዲሁም ደግሞ እሷንና ልጇን ናቲን ለማገናኘት ብለው በጣም ብዙ መስዋዕትነት እንደሚከፍሉ ይህ ነገር ሊገባቸው ይችላል ብዬ አስባለሁ። በቃ መረዳት መቻል አለባቸው። ከዚህ ችግር ውስጥ በተለይ ትሁት መውጣት መቻል አለባት። ትሁት በዚህ መልኩ መሰቃየት የለባትም። እንዲሁም ደግሞ ከዚህ ክላስ ውስጥ ገብታ እንደዚህ መቆለፍ አልነበረበትም ማለት ነው። እና እያንዳንዱ ተመልካችም ትሁት እንደዚህ እንዳትሆን ነበር የፈራ ነው በመጀመሪያውም ማለት ነው። ምክንያቱም በተደጋጋሚ ይብን አለምዬን ስታገኘት ካሁን አሁን ደረሰባት፣ ካሁን አሁን እንደዚህ ሆነች እያልን በጣም በፍራቻ ነበረ። እንግዲህ አሁን ላይ ደግሞ ትሁትን እዚያ ውስጥ አስገብቶ አለምዬ በነበረችበት ቦታ ተክቷታል ማለት ነው። እና ደግነቱ አሁን ላይ መጨረሻ ላይ ያው ድምፅ አሰምታለች። ምክንያቱም እንግዲህ ራሷን ጥላ ስለነበር ፌንት አድርጋ ስለነበር ያ ነገር ተመልሶላት ስለሆነ አሁን ላይ ድምፅ ለማውጣት ችላለች ማለት ነው። በሩን ክፈቱኝ እባካችሁ እያለች እንግዲህ እየጮሆች ባለበት ሰዓት ቤቲ እንዲሁም ደግሞ ናቲ ሰምተዋል ማለት ነው። ስለዚህ ለትሁት ይደርሱላታል፣ ካለችበት ነገር ያወጧታል ነው ብዬ የማስበው ማለት ነው። ይህን ነገር ያደረገው አቶ ገዛኝ እንግዲህ ሰክሯል። በጣም ጥንብዝ ብሎ ነበር የሰከረው ማለት ነው። ምክንያቱም ነገሮቹ በጣም ግራ እየገባው ይሆናል። አንደኛውን ሲሸፍነው አንደኛው እየጎደለብኝ ነው፣ ምን እንደማደርግ አላቅም እያለ እንግዲህ ለቤቲም ሲናገር ነበረ። እንዲሁም ደግሞ አቶ ገዛኸኝ እንዲሁም ለአባባ ደውሎ ነበረ በነገራችን ላይ ማለት ነው። ትሁት ወደ አንተ የኔ ከባድ እቃ የምለውን ነገር እዛ መታለች በማለት እንግዲህ ትሁትን
ስለ ትሁት አናግሮት ነበር። አባዬ ደግሞ የእኔ ልጅ በጣም ጨዋነች፣ ምንም ነገር ልታነሳ በፍጹም አትችልም በማለት እንግዲህ አስረግጦ ሲነግረው ነበረ ማለት ነው። እንግዲህ እቃ የሚለው ወይንም ደግሞ ወሰደችብኝ የሚለው እንግዲህ አለምዬን ይሆናል እንጂ በእርግጠኝነት ምንም አይነት የእሱን የሆነ ነገር ያው ትሁት እንዳልወሰደችው የታወቀ ጉዳይ ነው ማለት ነው። ሲቀጥል እንግዲህ የእሱን የሆነ ነገር እንደውም የወሰደ እሱን እስር ቤት የሚጥል ነገር ማለት ነው። ወንጀል የሰራበትን ፋይል ማለት ነው ናቲ በእጁ አስገብቷል። ይህን ሁሉ ነገር እንግዲህ ለራሷ ማለት ነው ለትሁት ሲነግራት ነበረ። እሱን በቀላሉ እስር ቤት የምናስገባበት ወንጀል የሰራበት ፋይል እጃችን ላይ ደርሷል። ስለዚህ በቀላሉ እሱን እስር ቤት ማስገባት እንችላለን በማለት ሲናገር ነበር። ሲቀጥል እንግዲህ አቶ ገዛኸኝም ማለት ነው ያው ቤቲን ሲያናግራት ይብን ራሱ እንደዚህ አድርጎ እሱ ቢያሳስረኝ እኔም ቢያሳስረኝ ራሱ ግዴታ አንቺ ራሱ ትታሰሪያለሽ። ስለዚህ እኔ ምንም ነገር አላደረኩም፣ እኔ ምንም ነገር አልሆንኩም ማለት በፍጹም አይቻልም። ምክንያቱም ከአንቺ ጋር ያለው ገንዘብ ከኔ በላይ ይበልጣል። ስለዚህ በዚያ ምክንያት እንኳን ልትከሰስ ትችያለሽ በማለት እንግዲህ ያው ራሷ ቤቲን እየነገራት ይገኛል ማለት ነው። ቤቲም እንግዲህ አሁን ላይ አቶ ገዛኸኝን መራቅ ትፈልጋለች። እንዲሁም ደግሞ ከናቲ ጋር አብራ በፍቅር እንግዲህ ጭው ማለት ነው የምትፈልገው። እንዲሁም ደግሞ ናቲ ምን እንደነካው ባላቅም ወይንም ደግሞ ለእናቱ ጠቃሚ ነገር ለማድረግ ፈልጎ ይሁን ብቻ አላቅም ከራሷ ከቤቲ ጋር ማለት ነው አብሮ የፍቅር ጊዜ እያሳለፈ ይገኛል። እንደውም ወደ ውጭ ደን እንደፈለግን እንጠጣ ነበር ያለው። እሷ ግን ችግር የለውም ከዚህ ሁነንም መደሰት እንችላለን በማለት ሁለታቸውም ወይናቸውን ቀርተው እየተጫወቱ እየጠጡ ባሉበት ሰዓት እንግዲህ አቶ ገዛኝ እየተንገዛገዘ ማለት ነው ወደ ቤት ከች ብሏል ማለት ነው። እናንተ አመንዝረዎች ምን ትሰራላችሁ እያለ ሚስቱንና እንዲሁም ደግሞ ልጁን ማለት ነው በአንድ ላይ እየተቆጣ ይገኛል ማለት ነው። ጭራሽ ከልጄ ጋር ትማግጫለሽ እንዲያንቺ እያለ እንግዲህ አቶ ገዛኝ ሲናገር አንተ እኮ ሰክረሃል፣ በጣም እንትን ብለሃል፣ ስለዚህ ወደ ክላስ መግባት አለበት በማለት እንግዲህ ወደ ክላሳቸው እዘውት እየሄዱ ባሉበት ሰዓት እንግዲህ ናቲና እንዲሁም ቤቲ ደግፈው እየወሰዱት ባሉበት ሰዓት ያው ትሁት ድምፅ አሰምታለች። ክፈቱኝ፣ በሩን ክፈቱት እያለች እየጮች ነበረ። ስለዚህ ካለችበት ነገር ማን ያወጣታል? ናቲ ያወጣታል ብዬ ነው ማስበው ማለት ነው። ስለዚህ የመጨረሻ እንግዲህ ጊዜ ነው። ከዚያ ቤት እንደዚህ ካደረጋት በኋላ በእርግጠኝነት ከእነሱ ጋር ትቀጥላለች ማለት እጅግ በጣም ከባድ ነው። ግን ደግሞ ያው በልጇ እያስፈራራ ስለሆነ ምክንያቱም ልጇ እስካልተፈታች ድረስ ከዚያ ቤት ደግሞ እንደማትወጣ አስረግጦ ከዚህ በፊት ሲነግራት ነበር። ቤትም ስትናገር ነበረ አንቺ መውጣት የምችው ልጅሽ በህይወት ስትመለስ ብቻ ነው፣ ካለዚያ ግን እዚህ ቤት አትወጭም በማለት እንዲሁም አለምዬን ስታመጫት ነው አንቺ የምትወጪው እያሉ እያስፈራሯት ይገኛሉ ማለት ነው። ስለዚህ ትሁት በዚህ መልኩ መሰቃየት የለባትም። ብዙ ነገሮች ፍትህ ነገር ሲጓደሉ እሷ በጣም ቅርበት አላት ማለት ነው። ስለዚህ ትሁት ደግሞ ወደ አባባ ጋር መመለስ አለባት። እንዲሁም ደግሞ ከልጇ ጋር መገናኘት አለባት። ይህን ሁሉ ነገር ላደረገችው እንዲሁም አለምዬም እንዲሁም ናቲን ደግሞ ሊያመሰግኗት ይገባል ባይነኝ ማለት ነው። እንግዲህ ትሁት በዚህ መልኩ ባትሰቃይ፣ ባትያያዝ፣ ባይዘጋባት በሩ እጅግ በጣም ነው ደስ የሚለው። እንግዲህ ያው ቀጣይ ፓርቱን ማለት ነው ሁላችንም በጉጉት የምንጠብቀው ነው የሚሆነው። ቀጣይ ምን ይፈጠራል፣ ምን ይሆናል፣ ናቲስ ምን ያደርጋል የሚለው ነገር ራሱ አባቱን አቶ ገዛኸኝን ያሳስረዋል ወይስ ደግሞ አያሳስረውም የሚለው ነገር እንግዲህ ቀጣይ እርምጃ የምናየው ጉዳይ ይሆናል በእርግጠኝነት ማለት ነው። አቶ ገዛኸኝን ያሳስረዋል፣ እንደሚታሰርም እርግጠኛ ነን። ምክንያቱም በጣም ትልቅ ወንጀል ነው የሰራው ማለት ነው። ይሄ ምንድነው? አንደኛ የራሱን ሚስት ንብረቱን ማለት ነው አሳልፎ ለቤቱ ሰጥቷል። ሁለተኛ ደግሞ አለምዬን 2 ዓመት ከምናምን ራሱ ሙታለሽ በህይወት የለችም በማለት እንግዲህ ራሷን እጅግ በጣም ነው የጎዳት። ሲቀጥል ደግሞ በአስተሳሰብ ደረጃ አይምሮዋን ራሱ በጣም ጎርቷታል። ሰዎቹ ምንም ነገር እንዳይወዷት ወይንም ደግሞ እንደማይወዷት ፊቷን ሲያዩ እንደሚፈሩ በቃ ጭንቅላቷን በሙሉ በመጥፎ ነገር ነበር እየሞላባት ማለት ነው። እና ያ ሁሉ ነገሮችን ዋጋ በጣም ያስከፍለዋል። ስለዚህ አለምዬ ወደ ደሮ ማንነቷ ትመለሳለች፣ ንብረቷም ይመለስላታል። በልጇ በናቲ በእርግጠኝነት የሚመለስበት ይሆናል። እንዲሁም ደግሞ አቶ ገዛኸኝም ከእስር ቤት የሚወረወርበት ወቅት ይሆናል ማለት ነው። እንዲሁም ደግሞ ትሁት ማለት ነው በደስታ ከልጇ ጋር ከናቲ ጋር
እንዲሁም ደግሞ ከአለምዬ ጋር አብረው የሚኖሩ ነው የሚመስለኝ ማለት ነው። ምክንያቱም መጨረሻ እንግዲህ ያው ክፉ ያደረጉ ሰዎች እንደሚወርቁ ብዙ የታገሉ ደግሞ እየታገዙ ሰዎች ደግሞ እንደሚያልፍላቸው ነው እንግዲህ የምንረዳው ማለት ነው። እና ያው መልካም ሰው እንዳለ በጣም መጥፎና ራስ ወዳድ ለገንዘብ ብሎ የሰው ህይወትን እስከ ማጥፋት ድረስ የሚሄዱ ያው ገንዘብ ወዳጆች ደግሞ እንዳሉ ማሳያ ነው ማለት ነው። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።